ከመጽሐፍ ቅዱስ አንድ ነገር ይዛል መጣ ክርስቶስ አማላጅ የሚል ቃል በቃል የተጻፈ የለም እና በሰዎች መካከል ያለ መካከለኛ ኢየሱስ ክርስቶስ ነው። ለፍርድ ነው የሚመጣው ነው ኦርቶዶክስ የምትለው። ለመሳቅ ማይክ መክፈት የለብህም። ከመጽሐፍ ቅዱስ አንድ ነገር ይዛል መጣ። እሺ አንተ ታውቃለህ አልኩ፣ አንተ አስተምረኝ አልኩ። አንድ ጥቅስ አልጠቀስክም። አንድ ሚውት እያረካ ስለሚያስተጋባ ማለት ነው። ስለሚያስተጋባ ኦ ሎርድ መርሲ። አንድ ጥቅስ እንግዲህ አምስቴ የሚማልድ እነሱ አሁን ምንድን ነው የሚሉት? የሚማልድ ይኸው በድጋሚ ሰዎች አላችሁ። እኔ ላሰማ ሚውት አድርገህ ስማ። በድጋሚ ከ5 በላይ አሳይቸዋለሁ። ዕብራውያን 7:25ን መጀመሪያ ላንብብላችሁ ቤተሰብ። እሱ ጋር ችግር ስላለ አንድ የሚውት አድርጎ ይስማ። እናንተ ስላላችሁ እናንተ መስክሩ። ዕብራውያን 7:25 ላይ ምን ይላል መሰላችሁ? 7:25 ላይ ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል ይላል። አንደኛው ይሄ ነው። ሁለተኛው በምን ይላል? ጠበቃ ማለት ለእኔ ብሎ ሊያስታርቀኝ ወይም መፍትሄ ሊሰጠኝ የሚያመጣ ነው። ሶስተኛ እደረድሯለሁ። እያንዳንዱን ወደ ጠበቃው መሄድ እንችላለን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ምን ይል መሰላችሁ? ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ሌላ ላምጣ። 8 ሮሜ 8:34 ሮሜ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሌላም ደግሞ ወደ ጢሞቴዎስ መልእክት እንሂድ። ምዕራፍ 2 ቁጥር 5 ላይ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። እንግዲህ እንዳለ እዚህ ጋር ብታዩ የምሰጣችሁ ጥቅሶች የክርስቶስን ምልጃ ብትለው፣ አስታራቂ ብትለው፣ ማማለዱም ብትለው ሁሉ ነገር ኦርቶዶክስ ታስተምራለች። ተፈጸመ የሚለው ጋ ነው። አማልዶ ሄዷል። ከዚህ በኋላ ምልጃ ሳይሆን ለፍርድ ነው የሚመጣው ነው ኦርቶዶክስ የምትለው። እሱ ግን ጭራሽ ምልጃ የለውም ሊያድን ነው የመጣው ነው የሚለው። ምልጃ የሚባል የለም፣ ሊያስታርቅ አልመጣ አልተጣላንም ብሎ እንደማሰብ። ካልተጣላን ክርስቶስ ለምን መጣ? ለምን ምን ሊያደርግ መጣ? ሊያድነን ይላል። ሊያስታርቀን። የተገረፈው ምን ሊያደርገን ነው? ለምን ተገረፈ? ለምን መስቀል ላይ ተሰቀለ? ምን ሊያደርግልን ክርስቶስ መጣ? ያ ሁላ ውርጅብኝ የወረደበት አንተም ድናል፣ አንተም ድናል፣ አንተም ድናል እያለ አጨረሰንም ነበር። ለምን ያ ሁላ መከራ በላ? ለእኛ ኃጢአት ሲል። ለምን? ኢሳይያስ 64:5-6 ብታነቡት ምን ይላል? የመርገም ጨርቅ ነን። ሮሜ 3:23 ብታነቡ ሁሉም በደልን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና ሁላችንም ኃጢአተኞች ስለነበርን የእግዚአብሔር ክብር እንደጎደለ ይናገራል። ኤርሚሻ የኦርቶዶክስ ልጅን ላምጣውና እስቲ በዚህ ጉዳይ እናውራ። ኤርሚሻ ኦርቶዶክስ ነው። ኦርቶዶክስን ነው ማውራ። ኤርሚ ኦርቶዶክስ ነው። ኤርሚ ተናገርከው አማላጅ እንዳልሆነ ላሳይህ። ለምሳሌ ኖ ኤርሚሻ አብራራለሁ። ያንተንማ ሰማው። አንተ ጥቅስ ኤርሚሻ እንኳን ደህና መጣ። ሰላም ወንድሜ። ሰላም፣ እንዴት ናችሁ? ዮኒ ስውሩዬ ወንድሜ እንዴት ናችሁ? ይሰማል? አዎ ይሰማል። ኤርሚሻ በቪዲዮ ብትሆን ደስ ይለኛል፣ ካልሆነም ችግር የለም።
ገና እየገባው ስለሆነ ነው ቤት ሼር አድርገውልኝ። ኦኬ እስቲ ዘግ አስታራቂነት እያወራችሁ ነው መሰለኝ እና ምን አስታራቂ አይደለም ኢየሱስ የሚል አስተምሮ የለም ቤተክርስቲያን። ይህን ምናልባት ይህን መጽሐፍ ታውቀዋለህ? ምድር ውዳሴ ማርያም አይደል? የእሁዱ ውዳሴ ማርያም ላይ እሺ ይላል። ሶሪ ሰባተኛ ክፍል አንዴ ልፈልገው። ኤርሚዬ አንተ እስከምትፈልገው እኔ የጠየኩት ጥያቄ ልብ ለልብ እንድንገናኝ ስለፈለግኩ ነው። ኢየሱስ ክርስቶስ አማላጅ ወይም አማላጅ ይላሉ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል መጽሐፍ ቅዱስ ላይ አለ ወይ ነው ያልኩት። ሰማይ ምድርም ቢከፈት ከጽርሐ አርያም እስከ በርባኖስ ሌላ ፕላኔት ላይ ቢሄድ የለም። ለምን? ኢየሱስ ክርስቶስ አማላጅ የሚል ቃል በቃል የተጻፈ የለም። ለዛም ነው ወንጌልን ሳይሆን ወንጀልን ነው የምትሰብኩት። ኢየሱስ ክርስቶስ የግል አዳኝ ትላላችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የግል አዳኝ የሚል የለም። ስለዚህ መጽሐፍ ቅዱስ ያላለውን ያልተጻፈውን ነው የምትቀበሉት። ወንጌልን ሳይሆን ወንጀልን ነው። እምነት በተጻፈው እንጂ ባልተጻፈው አልተመሰረተም እያልኩ ነው እየሞገትኩት የመጣሁት። የሚማልደው የሚለውን አሳየኝ። የሚማልደውማ ማስታረቅ ነው ከራሱ ከባሕርይ አባቱ ጋር ከባሕርዮቱ ላይ ልክ ነህ ሁሉ ላይ ላወጣው እችላለሁ። አስታርቆሃል እንጂ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አማላጅና የሚማልደው ሰማይና መሬት ልዩነት ነው። እዚህ ጋር ነው ጅራቱን ያስኩት። ኤርሚዬ ቀጥላም። እሺ ይምጣና ቀጥላለሁ ወንድሜ። ሀሳብህ ብዙም እንትን አልነበርኩም። የሆነ ሰዓት ገባ ወጣ እያልኩ ነበር፣ ግን የሆነ ቦታ እጅ በጣም ብዙ ተደጋጋሚ ሼት ሲደረግ መጣ። አይ ቲንክ ቃሏ ላይ ነው ብዙም። አሁን ይሄ ፖይንት ብዙ ጊዜ እንደ ሀሳብ ይነሳል እንጂ በአንድ ጊዜ ሊቋጭ የሚችል ሀሳብ ነው። የመጀመሪያው ኦርቶዶክስ ቤተክርስቲያን እሁድ ውዳሴ ማርያም ይሄ ጸሎታችን የጸሎት መጽሐፋችን ነው። እንዲህ ይላል፣ ሰባተኛ ክፍል ማለት ነው። በሰንበት ክርስቲያን እሁድ የሚጸለይ አምላካን የወለደች እመቤታችን የድንግል ማርያም ምስጋና ሰባተኛ ክፍል ይላል። ሰው እንዲህ ይላል፣ ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይውጣ ነገረን፣ ለአዲስ ኪዳንም አስታራቂ ሆነ ይላል። ስለዚህ የአዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያስታረቀውን ማስታረቅ ማንም አያስታረቅም። በእግዚአብሔርና በሰዎች መካከል ያለ መካከለኛ ኢየሱስ ክርስቶስ ነው። ግን ደግሞ ቤተክርስቲያን ለምንድን ነው ኢየሱስ ክርስቶስን አማላጅ ማትለው? አማላጅ አትለውም፣ አስታራቂ ትለዋለች፣ መካከለኛ ትለዋለች። ሁሉንም ስሞች ቅዱሳን የጠሩበትን ስሞች መጽሐፍ ቅዱስ ላይ የተጠቀሰ ስሞችን በሙሉ ትናገራለች። አማላጅ ግን አትለውም። ኦፍኮርስ ጌታ ኢየሱስ ክርስቶስ እግር አጥቧል፣ ግን እግር አጣቢ አንለውም። ተተፍቶበታል፣ ግን የተተፋበት እያለን አንጠራውም። ኢየሱስ ክርስቶስ ተዋርዷል፣ ግን የተዋረደው ብለን አንጠራውም። ኢየሱስ ክርስቶስ ደክሟል፣ ግን ደካማው እያለን አንጠራውም። ኢየሱስ ክርስቶስን አማላጅም ብለን የማንጠራው ምልጃ የሚለው ቃል ትርጉሙ በራሱ አንድ ነው። ትርጉሙ ለምኖ ማስታረቅ ስለሆነ ለምኖ ማስታረቅ የሚል ትርጉም ነው ያለው። ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው። የአዲስ ኪዳን አስታራቂ እንዴት ሆነ ሲባል በክፍያ ነው። ለምሳሌ ሆንዬ እኔና ስውሩ ብንጣላ፣ በገንዘብ ብንጣላ፣ መሀላችን ገብተህ አንተ ከስውሩ ጋር ባለህ ቅርበት ለምነህ ብታስታርቀኝ አንተ አማላጅ ትባላለህ። የኔን ዋጋ ግን ከፍለህልኝ፣ ያንን ዋጋ ከፍለህልኝ ካስታረከኝ ቤዛ ትባላለህ። ስለዚህ ጌታ ኢየሱስ ክርስቶስ አስታርቆናል። በምንድን ነው? ለምኑ ሳይሆን ከፍሎልን ያስታረቀን። ከዚህ አንጻር አማላጅ አትለውም። መጽሐፍ ቅዱስ ላይም ቃል በቃል አማላጅ አልተባለም። ሊያማልድ የሚል አለ። ኦብቪየስሊ ከምን አንጻር ነው እሱ የሚባለው የሚለውን ማውራት እንችላለን። ዕብራውያን ላይም ሮሜ ላይም የተጠቀሱ ነገሮች አሉ። እነሱን ግን ማውራት ይቻላል። ምክንያቱም መጽሐፍ ቅዱስ ላይ በጣም ብዙ ነገር አለ። እንደዚሁ ቀጥታ ከወሰድ ነው፣ ለምሳሌ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው የሚል አለ ኢሳያስ መጽሐፍ ላይ። ኦኬ ፈጣሪሽ ባልሽ ነው ይላልና
ቀጥታ ወስደን ኦኬ ፈጣሪ ሚስት አለው ብለን አንጠቀመውም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከራሴ አንዳች ላደርግ አይቻለኝም ይላል። ብድግ አድርገን ኢየሱስ ክርስቶስን ከራሴ አንዳች ላደርግ አይቻለኝም ብሏልና ኢየሱስ የማይችል አምላክ ነው ልንለው አንችልም። ለምን? ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ ፈቃድ አልሆነም ብሏል። ኢየሱስ ክርስቶስ ቸር መምህር ሲባል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ቸር አይደለም አንለውም። መጽሐፍ ቅዱስ ላይ የተጻፉ ነገሮችን በጥንቃቄ ማየት ያስፈልጋል። ከምን አንጻር ነው? ለምንድን ነው እንደዛ የተባለው? ምክንያቱም መጽሐፍ ቅዱስ ለክርስቲያኖች ብቻ አይደለም የተነገረው። መልእክታት ለክርስቲያኖች ሲላኩ ለአይሁዳውያን እንደ መልስ ተሰጥተዋል፣ ለአሕዛብ ተሰብኳል። ስለዚህ ጌታ ኢየሱስ ክርስቶስም ሐዋርያትም ሲያስተምሩ መጽሐፍ ቅዱስን ለምሳሌ ከአይሁዶች ጋር ሲያወራ ጌታ ኢየሱስ ክርስቶስ እናንተ የሰይጣን ልጆች ይላቸዋል። የሰይጣን ልጆች ናችሁ፣ ከአባታችሁ ከሰይጣን ናችሁ ይላቸዋል። እሱ ለእኛ አይደለም፣ ለእኔ አይደለም። ስለዚህ ለማን የተባለው፣ በምን አይነት ሁኔታ ነው የተባለው፣ ለምንድን ነው የተባለው የሚለውን ማየት ያስፈልጋል። ምናልባት ጊዜ ካለህ ማየት እንችላለን፣ ሁሉንም እያወጣን ስለ ምልጃ የተጠቀሱትን ነገሮች። ግን ቤተክርስቲያን አማላጅ የማትልበት ምክንያት ለምኑ አይደለም ያስታረቀን፣ በመስቀል ላይ ዋጋችንን ከፍሎን ያስታረቀን ብለን ስለምናምን ነው። በጣም መልካም። እኔ ደግሞ እኛም እያልን ያለ ነው አስታራቂ፣ አማላጅነትን እንደ አስታራቂ ነው የምንጠቀመው። አማላጅ ነው ስንል አብዛኛው ጊዜ ሁሌም የምንለው በዋጋው በደሙ የገዛን እያልን ነው እንጂ ክብሩን ለማርከስ አይደለም። ክብሩን ለማርከስማ ብዙዎቹ ተጠቅመዋል እኮ። አማላጅንም ብለው እኮ ምንም ዋጋ ያልከፈሉ ዋጋ ከፍለናል ብለው እናማልዳለን እያሉ የመጡ ሰዎች አሉ። ራሳቸው በጸጋው እንዲሁ የዳኑ ሰዎች እኛንን የምናማልዳችሁ ከጌታ ብለው የጌታ አጫፋሪ ሆነው መጥተዋል። አይደል እንዴ? ሰዎች ራሳቸው የዳኑትን እኔን የማድን በእኔ በኩል ጸልይ፣ እኔ ካልጸለይኩልህ በእኔ በኩል ካልጸለቅ መንግስተ ሰማያት አገባም ብለው የተጻፉ ጽሁፎች አሉ። ይህን ነገርስ እንዴት ታየዋለህ? ማን የከፈለው ዋጋ? ዋጋ ስለኛ የከፈለው ኢየሱስ ክርስቶስ ነው። ምልጃው እሱ ነው። የዘላለም ምልጃ አለው። ይህንን ነው እኛ እያለን ያለ ነው። እሱ ነው ያስታረቀን። እሱን ነው የምንጠይቀው ነው የእኛ ጥያቄ። ጌታ ኢየሱስ ክርስቶስን በዋጋው በደሙ የገዛኝን ነው የምጠይቀው። ዘወትር ያማልደኛል ምለው እሱ ነው የኔ ጠበቃ እያልኩ ነው የምናገረው። ናው ፕሮብለም እዚህ ጋር ያለው ሌሎችን ሰዎች በጸጋው እንዲሁ የዳኑትን እኛ የእኛን ዋጋ ከፍላችሁ ነው የምትገቡት፣ ለእኛ ቲፕ ሰጣችሁ ነው መንግስተ ሰማያት የምትገቡት፣ ካለኛ ምልጃ እናንተ አትድኑም እየተባለ ሲሰበክ የነበረ ነው። ለምሳሌ ከማርያም ምልጃ ያለ ማርያም ምልጃ ዓለም አይድንም እየተባለ ነው የሚነገረው። ይሄ እስከምን ጋር የተያዘ ነው ታዲያ? የእሷ ምልጃ ካላዳነ አዳኙ ማን ነው ብሎ መጠየቅ ያስፈልጋል። ስለዚህ አሁን የምጠይቀው ምንድን ነው? ቅድም በጣም ሲከራከረኝ ነበር። ስለ ምልጃ መጽሐፍ ቅዱስ ይናገራል። በዋጋ ነው የገዛ ምልጃውም የዋጋ የከፈለልን የደም ዋጋ ነው ምልጃው የደም ዋጋ እንጂ ጴንጤ ወይም ደግሞ ክርስትና ዝም ብሎ ያልተከፈለ ዋጋ አይደለም። ምልጃውን ያወራ ነው በደንብ በደሙ የገዛን ምልጃ ነው የምናወራው። እናንተ ምልጃውን ግን ለሌሎች ሰዎች ስለሰጣችሁ ነው ግራ የተጋባችሁ። ለዛ ለሌላ ሰው ተሰጥቷል። አሁን ማንም እናንተ ያመናችሁበት ምን አድርጓል? በምልጃ እኔ ለአንተ ጸልዬ አንተ ለእኔ ጸልዬ በረከት ልናገኝ እንችላለን። ምን ልንባባ ኃጢአት ይቅር ልናስባባል እንችላለን። ምድር ላይ በሕይወት የሌለ ሰው ግን ያንን የማድረግ አቅምም ብቃትም የለው። ያለው ካልከኝ ደግሞ መጽሐፍ ቅዱስ ላይ እንየውና እንነጋገራለን። መልካም ጎሄ። አሁን ፖይንቱ ምልጃ የምንለው እኛ ያው ማስታረቁን ነው። እኛ እሱ ነው የምንለው እኮ ያልከኝ ከሆነ እንደው አሁን እያጣላን ያለው ምኑ መሰለ ቋንቋው ነው ማለት ነው። ግን ያ ነገር የኔ ደግሞ የቤተክርስቲያን ደግሞ አስተምሮ ምንድን ነው? ያለ ቋንቋ አንጠራውም። ለምን ምልጃ የሚባለው ዋጋ የተከፈለለት ነገር ምልጃ አይባልም። ምልጃ ከተባለ ልመና ነው ትርጉሙ። አሁን ለምሳሌ የአማርኛው ልዩነት ልንለው እንችላለን እንጂ በዋጋ የተገዛ ነው። በደም ዋጋ ቤዛችን ነው፣ አስታራቂያችን ነው። ዘወትር የኛ ስለኛ የሚማልደው ክርስቶስ ኢየሱስ ነው የምንለው በዋጋ ስለተገዛ ነው። ሌላ አማላጅ አለ ብለን አናምንም። እኛ መጽሐፍ ቅዱስ ግን ያምናል፣ ሌላ አማላጅ እንዳለ ያምናል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ከፍታ አንበው። በጣም ጥሩ። ከዛ በፊትም ያለውን ስለማነበው ሁለተኛ ቆሮንቶስ
ምዕራፍ 9 ቁጥር 14። እሺ ይቺን ብዙ ጊዜ ስለምትላት ከዛ በፊት ያለችውን ላነብብ። አንዱ ከመጀመሪያ ችግር ምን ይላል? ከ11 ጀምሮ ላንብበው። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎትን ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱን ሁሉ ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን። ይሄ ታዲያ ስለዚህ መጽሐፍ ቅዱስ ሌሎች አማላጆች እንዳሉ ያምናል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አማላጆች ተብሎ የተጠቀሱ ሌላ አካላት አሉ ማለት ነው። ጥሩ። ይሄ ምንድን ነው ማለት ይናፍቋቸዋል ሲሉ ይላል። እኔ ማን ነው ጴጥሮስ ይናገራል። በሚናገርበት ጊዜ ትናፍቁኛላችሁ እያለ ሌላ ቦታ ይናገራል። እሱ ወደ ሌላ ቦታ ሲሄድ እዛ ቦታ ወይ ይሄ ሰው ናፈቀኝ ብለህ ይሄ አገልጋይ ናፈቀኝ ብለህ የምትናገረው ንግግር እንጂ ሰማይ ቤት ያለው ነገር የለም። የት ቦታ ሞቷል። ስለዚህ ሰማይ ቤት ምድር ቤት አይደለም ጥያቄ። አሁን ምን አይነት ፖይንት ተነስቶ ነበረ? ከኢየሱስ ውጭ ሌላ አማላጅ የለም ስትል ቅዱስ ጳውሎስ ግን ለቆሮንቶስ በላ ኤርሚሻ ምድር ላይ እኔ ለአንተ አንተ ለእኔ መጸለይ እኔ ለአንተ አንተ ለእኔ የነበረው ከጳውሎስ ጋር የነበረው የሐዋርያት ሥራ ምዕራፍ 8 ላይ ነው ያለው። አንዴ ስሙን ላምጣው። የኢትዮጵያን ጃንደረባ ያስጠመቀው ፊልጶስ ታንክ ዩ። እሱ ምንድን ያደረገው ምድር ላይ ከኢየሱስ ክርስቶስ ጋር ምን እንዲሆን እንዲታረቅ አደረገው። ያ ማለት ምን አድርጎታል? አማልዶታል ማለት ነው። ምድር ላይ ባለ ቴንክ ዩ። ስለዚህ ምድር ላይ አማላጆች አሉ ማለት ነው። ስለዚህ ምድር ላይ አማላጆች አሉ በሚለው እንደስማማ ምድር ላይ ባለውማ ማን ተቃውሞ ያውቃል? ስለዚህ ኢየሱስ ብቻ አትበላ። እንደዛ ከሆነ ሌሎችም አማላጆች አሉ ማለት ልነግርህ ነው። ምድር ላይ ባሉ ላይ ማንኛውም ጴንጤ ብታመጣ ማንኛውም ጴንጤ እሱ ለአንተ እኔ ለአንተ ደህንነትን አስተምሬ ወደ ጌታ ሳመጣ ምን አልኩ ማለት ነው? አማልጄ ምን አረኩ? የጌታ አርኩ ማለት ነው። ያንን ከክርስቶስ ምልጃ ጋር እኩል አድርገን የምናየው አይደለም፣ ጨርሶ አይደለም። ይሄ ነው ጴንጤን ለመረዳት ብዙ ሰው ስላልፈለገ ነው ብዙ ጊዜ ችግር የፈጠረው። ለመረዳት ሳይሆን ማርያምን የካደ ነው ተብሎ በጥላቻ ስለሚታይ እንጂ ምድር ላይ ባሉ ሰዎች ላይ እኔ ወደ ክርስቲያን አንድን ሰው ሳመጣ ክርስቶስ እንዲያመጣ መንገድ ሆንኩት። ስለዚህ ግን ወደ ሰማይ ስንሄድ ሌላ ታሪክ ነው። ወደ ሰማይ ስንሄድ ምልጃውን የሚያደርገው ማን ነው ማለት ነው? የሚገባበት ክርስቶስ። ይሄ ነው የኛ እና መደማመጡ አንዳንዴ ብዙ ዲፈረንስ እንደሌለን ማሳያ ነው ብዬ ነው ማስበው። አስገባለሁ። ጴንጤ ካላችሁ በዚህ ሀሳብ ላይ የተለየ ሀሳብ አለን የምትሉ ካላችሁ አስገባ ትችላለህ። እሺ ይሄ ሀሳብ በጣም ላይክ ተለጥጧል። ገብቶሃል አይደለ? ተለጥጧል። ሰው እንዳይግባባ ሆኖበታል። እሱን ነው እያልኩ ያለሁት። ገባ እንጂ የኢየሱስ ፈቃደኛ ስለሆኑ ብቻ ነው። ገባ የፕሮቴስታንት እምነት ቢሰማ ምድር ላይ ባለው እኔ ለአንተ አንተ ጸልየ እንዴ ፈውሶች እኮ አሉ። በጌታ በኢየሱስ ስም ፈውስ ሳደርግ ምን እያደረኩ ኢፍ ዩ ቲንክ ባድ በጌታ በኢየሱስ ስም ጸልየ ስሙን ጠርቼ አንድ ሰው ከእውር ካበራው ሽባ ከተረተርኩ ምን ካልኩኝ ምን አደረግኩት ያንን ሰው ማለት ነው። እስቲ ንገረኝ። ይሄ ምልጃ አይደለም? ምልጃ ማለት መለመን የሚል ሰማይ ቤት ስትሄድ ነው ችግሩ። አዎ መለመን እንዲድን ከለመንክ እያማለት ነው ማለት ነው። ያንን ሰው የታመመን ሰው በጌታ በኢየሱስ ክርስቶስ ስም እንዲድን ከጸለይኩለት ምልጃ እያደረኩ ነው ማለት ነው። ኦፍ ኮርስ የደሙ ቤት ግን ክርስቶስ ነው። ክርስቶስ ሁሉንም ነው የሚያደርገው። ሁሉንም የሚችል አምላክ ነው። ሁሉም ለእሱ የተሰጠ ሁሉንም። ይሄ ፋክት ነው። ስለዚህ አሁን ምንድነው ፖይንቱ መሰለህ ዮኒ፣ አሁን ብዙ ጊዜ ነገሩም እንዲለጠጥ ስለማልፈልግ ነው። ብዙ በቂ ልዩነቶች ስላሉ በክርስቶስ ዙሪያ
በቂ ልዩነቶች ስላሉ ልዩነቶቹ ባይለጠጡ ሰዎች ተግባብተው ገብተዋል እውነተኛውንም መንገድ ለማወቅ የሚጠቅማቸው ሰፊ ልዩነቶች ሲኖሩ ሳይሆን ያችን የነበረችውን ያችን አንዷን ልዩነት አይተው ገብተዋል አይምሯቸውን አመዛዝነው እውነተኛውን ትምህርት አውቀው እንዲሄዱ የሚረዳቸው እነዚህ ልዩነቶች ይለጠጣሉ። በዚህ ጊዜ ላይክ አሁን ላይ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ላይ ወይም የትርጉም መጽሐፍ ላይ ምናልባት ማውጣት ከሆነ ያወጣልኛል። ምልጃ የሚለው ሀሳብ የተፈታው በቃ አንዱ ስለሌላው መለመን ተብሏል። ገብቶሃል አይደል? ስለሌላው መለመኑን ዋጋ መክፈል በሚል አንቀይረውም እኛ ለምን አማርኛ ስለሆነ በዚህ ምክንያት ታውራ አይደለ ልዩነትን የምትፈታው እንኳን ሰዎች ፖለቲከኞች በአሁኑ ሰዓት ወደ ድርድር እየመጡ የሃይማኖት እንደዚህ ዲስከሽኖች ቢፈጠሩ ኖሮ ልዩነቱ በጣም የጠበበ ነው፣ የተለጠጠ አይደለም። እየጠበበ ሲመጣ አሁን ሚስ አንደርስታንዲንጉ መሀል ላይ ለካ እንደዚህ ለማለት ተፈልጎ ነው ተብሎ የሚደረግ ነገር አለ። ከዚህ የተለየ እስቲ ሀሳብ ካለው ኤርሚሻ እውነቱን ተናገር፣ እውነቱን እስቲ የሆነ ነገር በልና ከዛ ወደ ወንድ በሌላ ላይ ይቅርታ እንዴ በሌላ ላይ አንድ ነገር በዚህ ጉዳይ እኔ የአምላክ ልዩነት አለን ብዬ ነው የማምነው። ያው የሰውነት አከብራለሁ የሰውነት አከብራለሁ፣ ግን እኔ አንድ አይነት ኢየሱስም እናመልካለን ብዬ አላምንም። ፐርሰናሊ ለምን ካልከኝ መናገር እችላለሁ። ዘግበኝ ልስማ። አንደኛ ኢየሱስ ክርስቶስ ከቤተክርስቲያን ውጭ ቤተክርስቲያን አንድ ጊዜ ሰዎች እግዚአብሔር የሚያያቸው አንድ አካል ኢየሱስ ክርስቶስ ራስ ሆኖ ሌላው ደግሞ አካል ሆኖ ነው የሚያያቸው። እግዚአብሔር በእግዚአብሔር ፊት የምንታየው በክርስቶስ በኩል ነው። ያቺ አካል ደግሞ ቤተክርስቲያን ትባላለች። ያቺ ቤተክርስቲያን ደግሞ በሐዋርያዊ ቅብብሎች አንድ ጊዜ የመጣች ነች። አንድ ጊዜ የመጣች ነች። መጽሐፍ ቅዱስን ሲቀበሉ አባቶቻችን መጀመሪያ መጽሐፍ ቅዱስን ከነቃሉ ከነትምህርቱ ምን ለማለት እንደተፈለገ ተቀብለዋል አንድ ላይ። አሁን ብድግ ብለን እናንተ የምንከራከር የሐዋርያት ስራ አይደል? የሐዋርያት ስራ ምዕራፍ 8 ላይ ቅድም ያልከው አይደል? እንደ ተቀበልነው በጃንደረባው ምክንያት ነው አይደል? ኢየሱስ ክርስቶስን አምኖ በፊልጶስ አምኖ ወደ ኢትዮጵያ ያስገባው ጃንደረባው የኢትዮጵያ ጃንደረባ ነው አይደል? ወደ ኢትዮጵያ ሌላ ስብከት የለም። አንብል ወደ ኢትዮጵያ ያስገባው ጃንደረባው አይደል? ወደ ኢትዮጵያ ያስገባው ሌላ የሚናገር የለም። ከተናገረ ስለ ኢትዮጵያ ሳይሆን ስለ ዓለም አቀፍ ቤተክርስቲያን ነው እያወራሁት። ስለ ክርስትና ባጠቃላይ ኢትዮጵያ የገባ አንዱ ነው አይደለ? ኢትዮጵያ አንዱ አካል አይደለች የዓለሟ። ኢትዮጵያዊ ጃንደረባ መጠመቁ መጽሐፍ ቅዱስ ይናገራል። ወደ ኢትዮጵያ እንዴት አድርጎ እንደገባ መጽሐፍ ቅዱስ አይናገርም። አይ እሱ ኢትዮጵያዊ ነው፣ ባለጠጋም ነው፣ ባለስልጣንም ነው አይደለ? ኢትዮጵያ ጃንደረባ ነው። ጃንደረባ ማለት ትልቅ ባለስልጣን ነው፣ በሀብቱ የጠገበ ነው። ስለዚህ እንደዚህ አይነት ኢንፎርሜሽኖች ይዞ ለኢትዮጵያ ሲመጣ ምንድነው ያንን የሚያደርገው? በደስታ ያንን ትምህርት ነው የሚያስተምረው አይደለ? ለህዝቡ እንዲደርስ ነው የሚያደርገው አይደል? በኢየሱስ ማመን ነው ወይስ አይደለም? የተባለ ነገር ስለሌለ እዚህ ላይ ማለት አልችልም። ምንም ከዚህ የተጻፈ ነገር የለም። ስለዚህ የተጻፈው እንግዲህ ኦኬ እንግዲህ የተጻፈው አይደለም አንድ ባለስልጣን ኢትዮጵያ ላይ እኛ ተራ ቲክታከሮች ስለ ክርስቶስ እየሰበክን ተራዎቹ ስለ እግዚአብሔር። ስለዚህ መጽሐፍ ቅዱስ ላይ ያለ ምክንያት አንድ ሰው አይጻፍም። ምክንያት አለ። መጽሐፍ ቅዱስ ላይ አንድ ነገር ከተጻፈ ትርጉም አለው፣ ምክንያት አለው፣ ምን እንደሆነ ማስረጃ አለ። ስለዚህ ይሄ ጃንደረባ ለምክንያት ነው ፊልጶስ በመንፈስ ቅዱስ ነግሮት እሱ ያለበት ሰረገላ ላይ የገባው በምክንያት እግዚአብሔር ወደዛ እንዴት በመላእክት ተናግሮት በመንፈስ ቅዱስ ተናግሮት ነው ወደዛ ሄደው። ይሄ ሰው ደግሞ የኢሳያስን የነብዩ ኢሳያስን ቻፕተር እያነበበ ነበር። ትርጉሙ አልገባውም፣ ተጨንቋል። እግዚአብሔር ማወቅ የፈለገ ሰው ነው። ይሄንን ሰው ነው ያን ፊልጶስ መጥቶ አናግሮ ስለ ኢየሱስ ሰብኮት የሚያግደኝ ማን ነው? ውሃ ጋር ሄዶ ነው። ተራ ውሃ ነው። በነገራችን ላይ ውሃ ነው። የክርስቶስ መንፈስን አንተን የምትከትበት ውሃ ላይ እንጂ ውሃ ነው። ምንም የተለየ ነገር የሚፈጠር የለም። ሄደ ተጠመቀና ከዛ ተነጠቀ ይላል ፊልጶስ። ተነጠቀ ነው የሚለው። ከዛ በኋላ ዳግመኛም አላየውም። ይሄኛው ምን እየተደሰተ ደስ ብሎት ሄደ ይላል። ስለዚህ አሁን የምነግርህ ምንድን ነው? ኢትዮጵያ ላይ ገብቷል። በምን ይሄ ደስታውን ያካፍላል። ወደድንም ጠላንም የገጠመውን ነገር የተሰበከውን ነገር ኢትዮጵያ ሄዶ አይናገርም ካልከኝ ዊጋር ፕሮብለም እያለ አይናገርም። ይናገራል። ጉዳቱ የለም። ስለ ኢየሱስ ተናግሮም ከሆነ
አይ ቢናገር ጥሩ ነው። እኔም ደስ ይለኛል ተናግሮ ቢሆን። ግን አሁን የተጻፈ ነገር ስለሌለ አሁን እኔ እናንተ የሚያጣለ ቢናገር እሰየው። እኔም ደስ ይለኛል። የዳ ነው ጣሪያና ግርግዳ ውስጥ ገብቶ አይደለም። አሁን ስጠይቅ ምን መሰለህ፣ ጣሪያና ግርግዳ ውስጥ ገብቶ አይደለም። ይሄ ሰው የዳ ነው። ይሄ ሰው እንዲሁ መንገድ ላይ በፈረስ እየሄደ መጽሐፍ ቅዱስን እያነበበ በመንፈስ ቅዱስ ተመርቶ ያኛው ፊልጶስ መጥቶ መንፈስ ቅዱስ ያለ ሰው መጥቶ ምን ውስጥ ቸርች ነው እንዳትለው፣ ቤተክርስቲያን ነው እንዳትለው፣ ብራንች አለው እንዳትለው ምክንያት እንዳናረገው ኢየሱስ ክርስቶስ የቱ ጋር ተገኘ? ፈረሱ ጋር ተገኘ፣ ጋሪ ላይ ተገኘ። የኢየሱስ ክርስቶስ መንፈስ ጋሪ ላይ ተገኘ። ጋሪ ላይ ተገኝቶ መንፈስ ቅዱስ በሞላው ስለ ኢየሱስ ተሰብኮ ዳነ። ስለዚህ ጣራና ግርግዳ የምንለው ከኢየሱስ ክርስቶስ ጋር ሞር እኛንን እንጂ ቤቱ አይደለም ነገር። እኔም ስለ ቤቱ አላወራሁም። ቤተክርስቲያን ስለ ኢየሱስ ክርስቶስ ራሳችን ነው። እኛ ደግሞ የቤተክርስቲያን አካል ነን። እኛ ቤተክርስቲያን የምንለው ደግሞ ይሄኛውን ሰው የእኛን አካል ነው። እግዚአብሔር ቤተ መቅደስ ነን እኛ እና ደግሞ ያ አካል ደግሞ አንድ ትምህርት ነው ያለው። አንድ ጊዜ ከቅዱሳን የተሰጠ ትምህርት አለ፣ ከክርስቶስ ለሐዋርያት፣ ከሐዋርያት ደግሞ ለነሱ ተከታዮች ለደቀ መዝሙሮቻቸው የተሰጠ አንድ ጊዜ የተሰጠ ትምህርት አለ። ሰው በዛ ቅብብሎሽ የመጣች ቤተክርስቲያን አለች። ከዛ ውጭ አፈንግጦ ወጥቶ እኔ አጠምቃለሁ፣ እኔ እንደዚህ አደርጋለሁ፣ በእኔ ነው ስልጣኑ፣ እኔ ተረጉማለሁ፣ እነሱ አያውቁም ብሎ የመጣን ሰው የሚያደርገው ዝማሬ የሚያስተምረው አስተምሮ። ለምሳሌ እናንተ እየተከራከርን ነው፣ በመጽሐፍ ቅዱስ አይደለም እየተከራከርን ያለ ነው አይደል? እየተከራከርን ያለ ነው። ይሄ መጽሐፍ እንደዚህ ነው እያለ ያለው እያልን ነው አይደል? ቱ ፕሩፍ ማምጣት አለብን። እንደኛ የሚያምን ክርስቲያን ማምጣት አለብን አይደል? ዞር ብለን ቀድሞ የነበሩት አባቶቻችን ምን ይሉ ነበር በዚህ ሀሳብ ላይ የሚለውን ማወቅ አለብን። መልካም። የኢየሱስ አስታራቂነቱን አሁን እኮ ተስማማ። ቅድም እኮ የኢየሱስ አስታራቂነትማ በደንብ ቤተክርስቲያን አልተስማማንም ነበር። ከሱ ጋር ስንጋደል የነበረው በሱ አይደል እንዴ? አንተ የተጠራው እኮ ለዛ ነው። ኦርቶዶክስ የምትለው አስታራቂ እንደሆነች ትናገራለች። እሱ አይደለም ነው ያለ። ቆይ እንትን ቃዴ ዮኒ አለሁ አይደለ አለ። ኢየሱስ ክርስቶስ አማላጅ ነው ትላላችሁ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አቁሙ ነው ያልኩት። በሚስጥራዊ ትርጉምም በቃል በቃልም የለም ነው እያልኩ ያለሁት። ኢየሱስ ክርስቶስ ያስታርቃን የሚማልደው የሚለው ያስታርቃን አያስታርቅም አላልኩም። ለምን ከባህሪ አባቱ ጋር ከራሱ ጋር ከኤርሚ ጋር እኔና ኤርሚ ቋንቋ አልገባም ነው ያሳያል በመጽሐፍ ቅዱስ። እኔ ብሳሳት ኤርሚ አለ፣ ኤርሚ ቢሳሳት ዶግማ፣ ቀኖና፣ ትውፊት አላት። የእኛ ኦርቶዶክስ ተዋህዶ ገለተ መጽሐፍ ድረስ የምንጨምረው የለም የምንቀነሰው የለም፣ የተጻፈ ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የግል አዳኝ ነው የሚል የለም። ኦኬ ታንክ ዩ። እሱ ደግሞ አንድ ነገር ተስማምተሃል። በምድር ላይ አማላጆች አሉ ብለሃል። አም ግላድ እሺ ያውራሽ። እሱማ ማንም ነው የሚለው ስለማትሰሙ ነው እንጂ እኮ ይባላል። መስሚያ ስለሌለ ነው። አንዱ ጸልዮ ወደ ክርስቶስ ማምጣት ማለት የአንድ ሰው ነፍስ እንዲድን ማድረግ ማለት አማለድ ነው። በምድር ላይ የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ ሰላም ላንተ ይሁን ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ፣ ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ይፈርሳል። የተናገረው ቃል ማለት ነው። ኦኬ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ ይሄ መጽሐፍ ቅዱስ ነው። በቀድሞው አማርኛ የጎንደር አማርኛ ማለት ነው። የጎንደር አማርኛ መሆኑ በደንብ ያስታውቃል። ኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራ ነው የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይህንን ማህበር ይመሩታል። እስካሁን ድረስ መምራት ብቻ ሳይሆን ሲመሩት በዚህ ውስጥ ብሉይና አዲስ ኪዳን መጽሐፍትን
ከዕብራይስጥ ከግሪክ እየተረጎሙ በአንድነት አሉ ማለት ነው። ይሄ ማህበር ከተመሰረተ ጊዜ ጀምሮ። ስለዚህ ማህበር የማታውቁ ሰዎች ካላችሁ ጎራ ብላችሁ ማህበሩ ጋር ሄዳችሁ ቢሮ ኦፊስ መጠየቅ ነው። ጴንጤ እዚህ ማህበር ውስጥ አለበት የለበትም? አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችበት የለችበትም? አለችበት። የኢትዮጵያ ካቶሊክ አለችበት የለችበትም? አለችበት። ስለዚህ እነዚህ ሶስቱ ተባብረው ከ1879 ዓመተ ምህረት ከታተመው እንደገና በታተመው ላይ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም ብሎ ያለው የስውሩ ትክክለኛ ስሙ አይደለም፣ ፍቅረ ማርያም እንዲህ ይነበባል። እንዴት ይነበባል? በለፈለፉ ይጠፉ ይላል የሀገሬ ገበሬ። መጽሐፍትን ማንበብ ጥሩ ነበረ። ኦኬ። በአንደኛ ዮሐንስ ሚዩት አድርገው። አንተ ቅድም በወንጌላ ላይ በጣም ስታወራ ነበር። ሚዩት አድርገው። ቴንክ ዩ። እየሰማንህ ነበር እኮ ታች ይያዝልኝ ቤቱ ስትል እየሰማንህ ነበርና ሚዩት አድርገው። ኦኬ። በአንደኛ ዮሐንስ መጽሐፍ ምዕራፍ 2 አንደኛ ዮሐንስ የሐዋርያው ዮሐንስ መልእክት መጀመሪያይቱ ይላል በቀድሞ አማርኛ ስለሆነ በዚህ ክፍል ላይ ምዕራፍ 2 ቁጥር 1 እንዲህ ይነበባል። እያያችሁ ነው። ገጽ 247 ነው ይሄኛው ማለት እንግዲህ 246 ማለት ነው። እንዲህ ይነበባል። ያው እስኪ አንብቡት። እዚህ ያለ 3800 ሰው ቀደም ፍቅረ ማርያም ሲጮህበት የነበረው ነገር እዚህ ጋር አማላጅ ብሎ የሚል አለ የለም? ይነበብ። በቢጫ ያሰመርኩትን አንበው። ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳሰሩ ከላንተም እንደዛው እንደጻፉት ነው ማለት ነው። ከናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ ይላል። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34 ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ.ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለነ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ አለነ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። አሁን ካነበብከው መጽሐፍ በፊት ይሄ መልሰው መጀመሪያ ቪዲዮ እሱ አተልቀኝ ያልከው በቪዲዮ ታንክ ዩ። ተረጋጋ አንዴ፣ ተረጋጋና ተረጋጋ አንዴ፣ ረጋ በል። አሁን ካነበብከው ከአማርኛው በፊት ማን ይቀድማል? አምጣ። ግሪክና ዕብራይስጥ ብሉይና አዲስ አምጣ። ግሪኩን ነው ከፍተው። እየጠየቅኩ ያለሁት ከአማርኛው በፊት ማን ይቀድማል ነው ያልኩ። ግዕዝ። ኦኬ፣ ግዕዝ ትችላለህ? አምጣው ብራዘር። አዎ፣ ኦኬ፣ ትተረጉምልናለህ። እሺ፣ ደቂቄ ዘንድ ራስህ ታመጣለህ ብራዘር። መጀመሪያ ያሳየና። ቆይ አንዴ መጀመሪያ በነገራችን ላይ አሁን መጀመሪያ መጽሐፍ ቅዱሱን አሳየን። አንድ የሚውት አርጌርሚ መጀመሪያ ፔጁን አሳየን፣ መጽሐፍ ቅዱሱን አሳየን። ከዛ በኋላ ወደ ጥቅሱ ትገባለህ። ምንም ያሳየን ነገር የለም። ደቀደቀው ፊት ለፊት ግን ድፋውና አሳየን የትኛው እንደሆነ ወደዛ። ይሄ መጽሐፍ አንተ አሁን ዮኒ ያነበብከው ቀለሜ ያነበብከው የስንት ዓመተ ምህረቱን ነው? በስርዓት አውራ። ኤርሚያስ ነው ስሙ። በኤርሚያስ አውራ። ስርዓት ይሄንን ዘኪያም ስርዓት አውራ። ነቅላል። በስርዓት ታውራ። እሺ ኤርሚያስ፣ አሁንም ማውራ መጀመሪያ ድፈ ነው።
አንዴ መልስ እንድሰጥ ከመጀመሪያው ፔጅ አሳየን እያልኩ ነው እኮ። ለምንድን ነው የማታሳየኝ? ዮኒዬ ከመጀመሪያው መጽሐፍ ቅዱስን ልክ ኤርሚያስ እንዳሳየ ትገልጠውና ከመጀመሪያው ከየት እንደሆነ መቼ እንደሆነ አሳየንና ከዛ በኋላ ይመጣል። መቼ ነው የታተመው? አንብብላችሁ። በ73 ነው። ኖ 79 እኔ ያስኩት ነው ያዘው። በጣም ጥሩ። አሁን አንተ ማለት ነው። ተረጋጋውን ተውና የተባለውን አድርግ። በጌታ ምንድን ነው የምትፈልገው? ኖ ተራ ንግግር ብትናገር አንስማማ። ግዙን ብበው ቅድም እኮ ዝም ተባልክ። በክብር ነው የምንነጋገረው። እሺ ምንድን ነው የሚለው? ይሄ የመጽሐፍ ቅዱስ ማህበር አይደል? የመጽሐፍ The Holy Bible in America. እሺ የት ነው represented from the edict of 86 century አይደለ? በጣም የብዙ ዓመት እትም ነው ይሄ። ሲጀመር ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሳተመችውም፣ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችበትም እዚህ ውስጥ። የእሷ ትክክለኛው መጽሐፍ የትኛው ነው ብትለኝ ይሄ ነው። 2000 ላይ ያሳተመችው ይህን ነው። አይ ዶንት ኬር። አሁን ስላነበበው ዶክተር ሮዳስ የጻፈውን መጽሐፍ ላሳይህ አንዴ። ደቂቄ ዘንተ ግለሰብ የጻፈው መጽሐፍ ነው አይመለከትም። አንዴ ምን አገባነኛ? ግለሰብ የጻፈው መጽሐፍ ማብራሪያ ብሎ ያመጣልኛል እንዴ? ለመሸወድና ለመሸዋወድ ከሆነ ለመሸወድ የመጣው አይደብርም እንዴ? ስለ መጽሐፍ ቅዱስ እያወራን ዶክተር ሮዳስ ያመጣውን ላብራራልህ ትለኛለህ እንዴ? ወስጋው ነው የግዕዙን መጽሐፍ ቅዱስ እያወጣሁልህ ነው አልኩህ። ምንድነው የምታወራው? አምጣው። አላመጣውም። ዶክተር ሮዳስ ነው ያለው። አንዴ ላነብልህ ነው። ተረጋጋ። የግዕዙን ካወጣው ይሁን። ይሄው እኔ የግዕዙን ይዣለሁ። እንደዚህ ያለው ይሄው እኔ ይዣለሁ። አውጣ። የግዕዙን አውጣው። አንተ ለምንድን ነው ዶክተር ሮዳስ የምትለኝ? ይሄው የግዕዙ ማህበረ መጽሐፍ ቅዱስ ዘኢትዮጵያ ማለት ነው። ይሄው የግዕዙ አዲስ ኪዳን አውጣው። አንደኛ ዮሐንስን ራስ አውጣ። የግዕዙ መጽሐፍ ቅዱስ ለአጋጣሚ ሰዎች እጅ ላይ ግን ማስታወሻ ላይ ስላለ ላንብብልህና አንተ እያየኸው ከግዕዙ ላይ ከተሳሳትኩኝ ተሳስተሃል ትለኛለህ። ምን አስጨነቀ? እዚህ ጋር ይዤዋለሁ። ይሄ የስንት ነው? የ1979ን አወጣለሁ ብለሃል። አውጣ። 79ን አንደኛ ያሳተመችው ቤተክርስቲያን አይደለችም አልኩህ። የመጽሐፍ ቅዱስ ማህበር የሚባል ያሳተመ ጌታ ኢየሱስ ክርስቶስ አሁን አላልክም? አሁን አላሳየኝም? 79 አላሳየኝም? አሁን ይኸውልህ ፎንት ፋይንደርስ መስሎ ከሆነ የተሰማኸው በራስህ እንትን ላይ እንደሱ ነው ያልከን። ጌታ ኢየሱስ ክርስቶስ ሆይ እሱ ያነበበውና ግዕዙ በፍጹም አይገናኝም። ሲጀመር እዛ ጋር ሄደህ ለምሳሌ ጌታ ምስክሬ ነው የምለው ያለን መጽሐፍ ቅዱስ